ያችን ፎቶን ያችን ቪዲዮ እና የዛሬውን ቪዲዮ አንድ ላይ እህቶቿ እያቀናበሩ ዛሬ ማለት ልንገራችሁ፣ የአዲስ አበባ ልብስ ቡታጅራ መረ የምትወደው ልብስ ነው የምትለብስ ያለች። ከፊቱ የሴቶች ዲዛይን ስላለው ነው እንጂ ማች ነው የለበሱ ዛሬዬ ማለት ነው። ማች ነው ልብሳቸው ማች ነው። እኔ የዛሬ ሱሪ ጥቁር ነው። ልብ ብዬ ነው ያየሁት የዛሬውን ቪዲዮ ማለት ነው። ልብ ብዬ ማች ነው እንደለበሱት ብዬ እንደውም ደሷን ዝቅ ብዬ ወደታች ነው ያየሁት ማለት ነው። አጣቅም ነበረ ምንድን ሸረት ለብሳለችው። ገባችሁ? ወርቁን አሁን አንገቱ በብዛት ብሩ ለራሱ ኤአር ነበረ። ኤአር የሚለው ነው እንጂ ማተብ አላት። ኤአር የሚለው ነበረ። አሁን ግን እኮ አታወጣው። አንገቷ ላይ ተጠምጥሞ ከውስጥ ነበር የምታደርገው። ታስታውሻለሽ? ወርቁን ታቂራትና ጣን ያደረገችው ታኩራኔ የመሳሰሉ ደግሞ አሉ። የአብርሃምን ፎቶ ያረጉ እነዚህ ጅል አልፎች ማንን ነው የሰደቡት? አትናገሪም እንዴ? ታናቀው በዲፉን እያሙ ወይም እያሙ ላንጣልሽ ወይም አሉ። ማንን ነው ያሙት? ሩታንም እየተሳደቡ እኛንም እያሙ እኛን እየተሳደቡ ታሰባች። እነዛ አይዲያ አተው ነው መጣ ስሜታቸው አሸገራቸው። አንድ ነገር ሩታ ማይላት ጠዋት ማለት ነው ቤተሰቦቿን ታስገብር አታስገባ ምናምን ብላ ነበር አይደለ? ቪዲዮ ተለቀቀላቸው። ተከበርልን ብለን ነው ያለና አይዲያ እንትን ያል ነው። አታስገባው ካምሬ ነው። ፉፉዬ በዛሬው ውለታ የተሾተ ሆነ። ፉፉ ተኛ ሀቂቃ ነው። ራሲ ምን ላይ ነው ጥፋተኛ? ዛሬ ትናንትና ዛሬ ምን ላይ ነው ጥፋተኛ? ለምን ከነ ጥፋቷ ይቅርታ አታረግም? ያሳለፈችውንም ታስታውሳለች ነው እኮ። አሁን ሰው ደግሞ የሰው ልጅ የወጋ ቢረሳ የተወጋ ይረሳ ነው የሚባለው። ሩታ ያሳለፈችውን ህይወት ማንኛችንም አንረሳውም። በእርጉዝ ሳለፈችው ማንም ትሎትችን ነበር ፉፉ። አሁን ለታ ሄዶ አረካት ባሳየው ነው ሁላ እዚህ ከሳኔ ሃይ እያለ ያሳስቃል፣ ያጫውታል። እንደገና ያችን ሄዶ ምን አሳቀፈው? ሽንት ቤት ሊገባ ምን አስደረገው? የራሱ ጥፋት እኮ ነው። አያምንም፣ ይሄን ጥፋቱን አያምንም፣ መቼም አያምንም። እኛንተ ለምንድን ነው የሚሰርቡን? እሱ በሚንዘላዘለው ነው ይሄ ሁሉ ነገር። የሩታ አድናቂዎች ለምን ይሰደባሉ? በምን ጥፋታቸው የሚሰደቡት? ራስን አስከብሪ ቀርቶባቸው ነው። ሱሱ ይሄን ሰሞን ቀርቶባቸው ነው። ተታላፈ ሚስቴ ብሎ ተደም ዝም ብሎ ነው ያማለ እነሱ ትክክል አይደለም ማለት። አንደኛ አብርሃም ሄርሜላን እዛ ቀሄ ይዞ መሄድ አልነበረበትም። አታምጣ ብለው ነበረ፣ ይዞ ሄዷል። ይሄ አንድ ጥፋት ነው። በቃ ሁለተኛ ነገር ይቅርታ መጠየቅ ያለበት መንገድ ይሄ ትክክል፣ ይሄ በዚህ መንገድ ያለው ትክክል መጀመሪያ ሙሉ ለሙሉ ተሄርሜላ ጋር ያለውን ነገር ታላቆመ ሩታ መቼም ይቅርታው ልትቀበሉ አችም መቼም ይሄ ደግሞ አይሆንም። የፈለገ ታምር ቢፈጠር ሩታ ይቅርታውን የምትቀበለው ሄርሜላን ከህይወቱ ታስወጣ ብቻ ነው። በመሪየም ላይ ነው የምትሄዱ። ዝም በሉ ስርዓት ነው። በቃ ይሄን ነገር መጀመሪያ ይቅርታ ሲጠይቅ ወርቅ ስለሰጠ መኪና ስለገዛ ምናምን ወዘተ ይሄ ቆሳቁስ ነገር ይሄ ዝም ብሎ ወረቀት ነገር ነው። መጀመሪያ የሰው ልጅ ይቅርታ ይቀርማል። የተሰበረ ልብ የሚያድነው ማነው? ያው የሰበረው ሰው ብቻ ነው እንጂ ጥቅም አይደለም፣ ቆሳቁስም አይደለም። እንደኔ ማለት እንግዲህ ያመለካከት ገባችሁ? እችሪ ደግሞ ባደረገው መንገድ ተሆነ የምንሄደው በሰጠው ነገር ተሆነ በጣም ተጎድታለች፣ ሰብርብር አድርጓል። ያደረገው ነገር ደግሞ እነሱ እንኳን ቢለያዩ እንኳን አብሯት ጋር የሚቀጥል ፊት አልነበረም ያሳያት የነበረው። ወንድን እንዳታመን ነበር ያረጋት የነበረው። ያ ነገር ጥፋት ነው። ይሄ ስራና ስራት ብቻ ስለሆነ ነው እንጂ ማለት ነው። ገባችሁ? በዚህ ይቅርታ በእንደዚህ መንገድ አይደለም፣ ትክክል አይደለም ብዬ ነው የማስበው። ይሄ ነው ግን ይሄ መንገድ ግን
እነሱ እያደረጉ ያሉን ነገር ደግሞ ስራ ለስራ ስለሆነ ብቻ ነው እንጂ አንደኛ ልጅቷም ልጅ ጋር ወጣም ራሱ በምን ድፍረቷ ነው እሱ ቃሄ የምትሄደው አባትና እናት ቤቷ ቤት ልትሰጥ አትችልም። ግን እነሱ መሬም ነች መሬም እየወሬሽ ላቋርጥሽ አንቺ እኔ ፍቅር አይደለሽም ዛሬ ታሪክ አይደለም እውነተኛ ነገር እውነተኛ ታሪክ ራሱ ይመለሳል እንጂ ሩታ ጋር ምንም ጥፋት የለም። ሁለተኛ ደግሞ ለቤተሰቧ ክብር የለውም እንዳሳየን ቤተሰቦቿን አይዶ ኬር ነው ያለው አያገባኝም አላት። ለቤተሰቧ ክብር እንደሌለው ዛሬ አሳውቀዋል። ገባችሁ አይደለ? እሷ ግን ቤተሰቤን ብላ አይደለም የእሱን ወደደች። ወንድሜ እናቴ ሁሉ ነገሬ ብላ ነው ለፍቅር ዝቅ ያለች ለትዳር ዝቅ ያለች። ግን ዛሬ እሱን ቤተሰብ አይደማያት ዛሬ አሁን መጀመሪያ የእሷን የሚስቱን ትእዛዝ መስማት ነበር። የሚስቱን ትእዛዝ አይሰማም። ሁሌም እኔን ልታቆስልኝ ነው ወይ ይላታል። ራሱ ያቆሰላትን ገልብጦ ወደ እሷ ይመራዋል። ልብ ብላችሁ እንደው ራሱ ያጠፋውን ጥፋት 9 ወር ሙሉ ሌላው ይቅርሽ፣ ሌላው ተውት። አንድ ነገር ልንገራችሁ፣ ሆዷን ጎትታ በአመት ባል ምድር ማች ልብስ ለብሳ እበላለሁ፣ እጠጣለሁ፣ ከባሌ ጋር እደሰታለሁ ብላ ስትገባ በሆዷ ልጅ ይዛ እንደዛ የገፈተራት ሰውዬ አሁን ጥፋቱ በጠቅላላ በሩታ ለማድረግ ውሽሚትን ዝሙተኛዋን አምጥቶ እንድትወደድ ያረገ ሰውዬ እኔ እንጃ ጤናማ አይመስለኝም። ሁለተኛ ደግሞ ጥፋት ሩታ ናት ጥፋተኛ ከሚል በስተቀር እሱ ሁሌ ሩታ ስቃ ስትመጣ ይደነግጣል፣ ይቀናል። ለምንድን ነው? ሶስተኛ ደግሞ ፈረንጁና አቤኒ ነው ማን የሚባለው ይቅርታ ሲጠይቋት ለዚች ለዝሙተኛ ለሚስቱ አንድ ቀን እስቲ ይቅርታ ልጠይቃት ብሎ ያውቃል? አያውቅም። መኪናን መግዛቱ ወርቅን መግዛቱ ቀርቶ ሩታዬ ካሁን በኋላ አይለመደኝም፣ ለዛችም ዝሙተኛዋ ካሁን በኋላ ቤትሽ ሁኚ፣ እኔም ትዳሬን እፈልገዋለሁ ብሎ ዝሙተኛውን ማስቆም ነበረበት። ድራማው እንደዛ ነበር የሚቀጥለው። ከዛ ካስቆመ በኋላ ሩታ ጋር ይመጣል። ሩታዬ ይቅርታ ካሁን በኋላ አይለመደኝም፣ ከአንቺ ስር አልወጣም፣ ልጄን አብረን እናሳድግ ማለት ነበረበት። ግን ክብርና ስብዕና ስለሌለው ዛሬ እንደገና ደግሞ ምንድን ነው ያለው? ለቤተሰቦቿ አይዶንት ማንም አይመለከተው በልጄ መሀል ብሎቱ ከኋላ ከበስተጀርባ ቤተሰቦቿ ተቆጥቷት ከሆነስ፣ አታስተሽሪን ብለዋት ከሆነስ፣ አታሰድቢን ብለዋት ከሆነስ፣ ይሄንን የተረዳት አለ ሩታ የለም። ስለዚህ አትምጣብኝ ብለዋለች። ነገም ተጎትቶ ከዝሙተኛዋ ጋር ታያላችሁ ይመጣባታል። ለዛ ነው አትምጣብኝ እዛው ቁማለች። እና ከመጣች 9 ወር ሙሉ በሆዷ ልጅ አርግዛ ከመጣች ጀምሮ ሐኪም ቤት ልሂድ ብዬሻለሁ እንዲህ ብዬሻለሁ ይላታል። ለእኛ ነው የሚያስመስለው እንጂ ለእሷ ምንም ነገር የለም ብሏትም አያውቅም። አታስመስል አለችው። ምን ነው አንቺ የበላሽው መፍታት እንዴ? እሱ ዛሬ የበላውን አያውቅም እንዴ? የሰራውን ህይወት ታሪኩን ያውቃል። በሚዲያ እንድትጠላ ሰው እንዲጠላ ሰው እንዳይደግፋት ነው ያደረገው። ሚስቱ እኮ ናት። ልጅ ወልዳ ሰጠችው። መስዋዕትነት ከፈለች። ስንት ስቃይ አሳየችው። ስንት ነገር ተፋለጠች። ስንት ነገር ተደባደበች ለሱ ብላ ምን አሁን አላረግም አለችው። ለምን ማረግ አለብሽ? የወደድኩት እኔ የወደድኩትን ውደጂ ነው። እሷ ደግሞ አንተ የወደድኩትን አልወድም፣ በአንተ በሰይጣን አልመራም፣ እኔ ውሸት በቃኝ ነው። ስለዚህ ውሸት ከበቃ ለምን ውሸቱን ትቶ በእውነተኛ ትዳሩን በስርዓት እየሳመ ሚስቱ ልጁን እየሳመ ለምን አይመጣም? ገባችሁ አይደለ? እህቶቼ በራሴ ቢሆን ይባል እኔ በራሴ ቢሆን እንኳን እሷ ስትስቅ እሷ ሲያምርባት አይወደድም፣ ይቀናል በጣም ያ ለምን ይሆናል ያለው ገንፎ ከባድ ነው። ስለዚህ በጣም እንደዚህ አይነት እባብና እንደዚህ አይነት ሰው ከሚኖር እንደው በሩቅ ለጉርብትናም አይሆንም እንኳን ለባል ጨርሻለሁ። እሷ እኮ ተናገረች እኮ ተያዘሃራ ዛሬ
እኔ በቃኝ የእንዲህ አይነት ህይወትን መኖር አልፈልግም። ከዛሬ ሁሉን ነገር ተጋፍጦ ማሸነፍ ነበር አላማዬ። አሁን ግን መሸሽ መርጫለሁ አለች እኮ። አልገባም አለች እኮ። ሸሽቼ ነው ማሳለፍና መኖር የምፈልገው፣ መጋፈጥ አልፈልግም በቃኝ አለችው እኮ። ከዚህ በላይ ምን አለ? በጣም የተናገረች እኮ ነው። አሁንም ዲራማ ውስጥ መግባት አልፈለገችም። ዲራማ ብላችሁ ብታስቡት መሸሽን ነው መረጠችው። በቃ እዛው ቆመልኝ፣ ልጅህን ደግሞ ቤት አዲስ አበባ ሲሄድ ቤቴ ታያለህ፣ እዛ አትምጣ አለችው። መብቷ ነው ደግሞ አባቷ ቤት ዛሬም ነገም ተሚመላለስ የመናገር መብት አላት። መላሽ ያልተመለሰችበት እና በደረጃ ቤተሰብ ያልተመራረቀበት ቤት ላይ የተመላለሰ ነው። ዲፍረት ነው ይሄ ለራሱ በጣም ነው የሚያስጠላው። እንደ ውራጌ በዓልማ ካሰብነው በቃ ጭራሽ ለነሱ ክብር እንደሌላቸው ነው የሚያሳየው፣ ለሷ ቤተሰብ ማለት ነው። ግን ይሄ ልጅ አቦካው ለራት አይበቃም ይባላልና ነገሩን ተወት አድርገን ነው በሰለጠነ መንገድ እየሄድን ችግር የለውም አንድ እርግዝና ሳመጣ ምንም ችግር የለውም ብለን ስለምናስብ እንጂ አይቻልም እዛ መግባት፣ በር ላይ መድረስ አይቻልም ምላሽ ሳይመለስ እና በጣም ይከብዳል። ሩታዬ ለማንኛውም ዛሬ በተናገረችው ላይ ነው ምን ጥፋት አለብኝ ብዬ አላስብም። ምንም አይመለከታቸውም ልጄን የማያት መብት አለኝ ነው ያለው። ዋጥሩና አይነቀንቁ የሚባል ተረት አለ። በጣም ባለቤቱን ታልናቁ አጥሩን አይነቀንቁ ይባላል። ስንት ነገር ያለ ስንት ነገር እየተሆነ አሁን እሱ በቃ ያለፈውን ርሺ ጥፋተኛ ናት። ምንድነው ጥፋቷ? እሱም እኮ አልረሳም። ያለፈውን ባለፈው እያመላለሰች ነው አለ ተናገረ። አልታይለት ያለ ኦዲየንስን ህዝቡን ነው እንጂ ይቅርታ አይጠይቀው። ሚስቱን ይቅርታ አልጠየቅም። ሚስቱን ይቅርታ መጠየቅ እንዲህ ነው ወይ? አግብተን ኑረናል፣ ወልደን ኑረናል፣ አግብተን ኑረናል፣ ተፈቅረናል፣ አፍቅረናል። እንዲህ ነው? ልጄን ለማየት ነው የመጣሁት ነው እንጂ እኮ ያላት ሩታን ይቅርታ አልጠየቃትም። ኦዲየንሱ ግን ህዝቡ ህው ያለው ጊዜ ያንን ህው ያለውን የስራውን ማስጠላት ያየ ጊዜ ነው ኦዲየንሱን ይቅርታ የጠየቀው እንጂ ሚስቱን ይቅርታ አልጠየቅም። ሚስቱን መጀመሪያ ይቅርታ መጠየቅ ቢፈልግ እስቲ እንግዲህ ሩታን እያባበልን ነው ወርቁንም መኪናውንም እያልን በዙ ብትረሳሳ አይባልም። ገና ወርቁን የሰጠን ስምትሽ አዎ ብሏል። በቁሳ በምኑም ብዬ ለማስረሳት እሞክራለሁ አለ። እንዴት ነው የሰው ልጅ በገንዘብ የምትታለለው? እሷ በቁሳን ቁስ አይደለም ያገኘችው። አንድ ፍራሽ ላይ ተኝታ በአንድ ድስት ወጥ ሰርታ በአንድ ትሪ እንጀራ በልታለች። በጣም እንጂ ለቲማቲም እየከተፉ ይረሳል እንዴ? በቲማቲም እየከተፉ ይሄን በልተዋል። አሁን ደግሞ እቺ ልጅ ሁሉንም ሰጠችው። እርዝቁንም አመጣችለት፣ መልኩንም እኔ ወላሂ እኔ ታወራን ሀቅ እናወራለን። ሁሉን ነገር አሳመረችለት። እሱም አማረበት፣ ቤቱም አማረበት። ቤተሰቦቹ ከችግር ወጡ። ሁሉም ከቤተሰቦቹም አልፎ አገሩን ጎረቤቱን እያሳደገ ነው ያለው። ወንድ ልጅ ሰጠችው አይደለ እንዴ? ምን አለ ይችን 40 ቀን ጨክኖ ሚስቱን ሚዲያ ላይ ሳያወጣ ቢያወጣም በደስታና በፍቅር አርጎ ሚስቱን ተንከባክቦ አርሶ ቢወጣ ይችን 40 ቀን በቃ ይችን 40 ቀን ምን ችግር አለው? ወላ አንዷ 40 ቀን ድረስ እንደው እስተሞላ ድረስ ከእንደው ያጣደፈው ተደቅኖበታል ወይ የሞት ፍርድ ነው። ምን ችግር አለው? ያጡን ነገር የላቸው። ህዝቡ እንደሆነ ለነሱ ቆሟል። የወደዷቸው እንደኛ ለድሃው ነው እንጂ ሀብታሙ እየሰራ ይልክላቸዋል። ምን አተዋል? በረከት ነው በረከቱ ገብቷል ብሏል። እንደው ምሳሌ ነው የምላችሁ። ምሳሌ ቢያጣ እንኳን የሚበላው አያጣም። ሚስቱን ውሃ ጠጥቶ ሙቃ አፍልቶ አጠጥቶ 40 ቀን ስትወጣ ድረስ እንኳን ቢጠብቃት ምን ችግር አለው? ይሞታል ብሎ አሁን የዛ ዱባይ ታላገባክ ሲባል ያረገዘ ጊዜ ያንን ሰርግ ያላረገዘ ያስመስሎ ያን ሰርግ አድርጎ ሲመለስ ያ ቪዲዮ ሲሰራ ልክ እሱ ቁባ እንደሌለ ሆኖ ቀረበ። እሺ ይሁን።
9 ወር ሙሉ ያሰርግ ቡታጅራ ሰርግ ቡታጅራ እንድመጡ ሰርግ እያለ ሲፈከስ ያ ሰርግ እንዲቀርለት ዲራማ ውስጥ ድርግም አረገ። አሁን ደግሞ እችሊ በደህና ታርሳ በደህና ዘመድ አይቷት በደህና ቪዲዮ እየተቀረጸ በደህና ደግሞ ቤቷ ገብታ ቤቷ ስገባ ቪዲዮ እንዳይሰራ ምን እንዳይባል አንጥቶ ደግሞ አሁን ቆርቆሮ ገዛሁ ብሎ መኪና ገዛሁ ብሎ መጣ። ምን ወንጀል አለባት ይችል ጀረ አለች እኮ ጥፋቴ ምንድነው አለኝ። በቃ ለራፍ አለች እኮ እኔ ትቻለሁኝ ሁሉን ነገር ትቻለሁ። በቃ ስለተውኩ ጥፋቱን የኔ ጥፋት ብቻ ነው የሚታይህ። እኔ ትውት ስላረኩ አንተ ጥፋት እየታየህ አይደለም አለችው እኮ። አዎ እውነቷን ነው። እኔ ምንም ስላላረኩ ነው። 9 ወር እሺ 9 ወር ስትሰራ ስራ ነው እሺ ስራ ነው ተባለ። አንድ ቀን በጎኗ ሳይሆን የምን ስራ ነው? ዛሬ ቆተሽ ቀነጥራፉ አላየሽም? እንደዛ ወይ ገና ወገቡ ያልጠና ልጅ እኮ ነው የወጣት ከስንት ጅማታችን ከስንት እንትናችን ይወጣል የገፈተራት እንደዛ እኮ የሆነ እሷን ይቅርታ ሊል እንደገና እሷን ሊዋጋ ቢሄድ እሷን ሊፈልግና እሷንና ልጁን ሊፈልግ ቢሄድ የእውነት እንደዛ ያደረግ ነበር። በዛሬው ሴት የሆነ ሴት ኮሜንት ሴት በሷ የምፈርድ ሴት ይቺ ሴት አይደለችም። ከምሬ ነው። እንደዛ ያደርግ ነበር። እንደዛ ግፍትርትር ያውም ቤቷ ሄዶ በእናት በአባቷ ቤት ትናንትና እፍረተ ቢስ መሆኑ ፍሬው እንኳ ተናገረው እኮ። አንተ የዛችን የፊተኛ የተማን ነው ስሟ ያቺ የቡታጅራይትን የድሮ ደባብሰክ ፌርሜላን አመጣ ካለው እውነቱን ትክክል ነው። ዛሬ ፍሬው ትክክሉ እንዴት ተናገረው። ሩታን ታይሆን የምፈልገው ልጅህን ፍለጋን የመጣኸው አሁንም በአባቷና በእናቷ ቤት እንትን እያልካን ነው አሉ። ምን አይነት ጭንቅላት እንዳለው አላውቅም። አሁንም እኮ ምን አለ በሩ ዘንድ እሷ እየቆረቆረ ለዚህም እንደዚህ የምገደለው ለልጅ ብዬ ነው አለ። ይውሲ ልጅ መጀመሪያ ሚስቱ ናት። ልጅ የተገኘው ተቀም በኋላ ነው። ለምን ያሰድባት? አልቆይ የእውነት አልፈልገ ለምን እንደሚያሰድባት ለምንድን ነው ቤቷ የሚሄደው? አባቶቻችን እናቶቻችንን ነው የሚያከብሩት። ለምን ልጅ የተገኘ ነው ተቀም በኋላ ነው። አንኮ ተሰማ ቤተሰቦቿን እየደፈረ እኮ ነው ያለው። ቤተሰቦቿንም እኮ እያዋረደ ነው ያለው። የንቄቱ ምን አይነት ጭንቅላት እንዳለው እሱ አባቱ ቤት ሄዶ እስኪ አባቱ ቤት እንደዛ ያለ ሀይሚ እንደዛ ያለ ነገር ሲታንጣባቸው ዝም ይላሉ፣ አይቋቋሙም። እነዚህ ግን በዝምት አልፈውታል። ካምሬ ነው። ምን አይነት ሰው እንደሆነ እኔ አላውቅም። ሩታን የእውነት አልፈለጋት ለምንድን ነው እየሄደ የሚያናዳትስ? ለምንድን ነው በሰው ዘንድ የሚያሰድባትስ? ዛሬም የተናገረ ልጅን ብዬ ነው ያለው። አርግልኛ አላቸው። ቆርቆሮ እሷ ቆርቆሮና ይሄ ወርቅ አርቅ ጥቃቅም ነገር የሚገዛ ሴት አይደለችም። ተወኝ አለችው። በቃ ዛሬ አልቅሳ እኔ እኮ ምንሽ እንገድዬብሻለት ይላት እኮ ነው። ከዛ የበለጣለችው ይችል ታውቂያለች። በሰው ዘንድ እንደትወደዳ ፈለገ። እንደገና ደግሞ ልክ እሷን በሙራሯ ላይ ነው እየተረማመደ ያለው። ምነው ለዛች ጊዜ ይቅርታ ማንም አይሰማው። የእሷን ታሪክ ማንም ሰው አይረሳው። ማንም የሚዲያ ሰው ያያት አይረሳም። እንዴት ተጫወተባት። ባረገዘይ ወር ሳይሞላት ነው ትቷት ሌላ ሴት ጋር ቡታጅራ ሄዶ ድራማ የጀመረው። መቼም አንረሳውም። ታሰ ምን አይነት ሰው ነው? ኧረ በካባ እኔ እንደው የእውነት እንደው እንደዚህ እያደረጋት ተዝተ ሰው የህይወት ብወጣ ምን ትሆናለች? አትሞትም እኮ አለች እኮ። ተወይ በቃ ልጅህን ቪዲዮን እየቀረክ አትንጣ። ልጅህን ለማየት እና ቶሎ እይ በቃ ቪዲዮ አትያዝ። ልጅህን አልከለክለም ቪዲዮ እንዳትይዝ። በቃ የእውነቱ ፍርጥ አድርገህ ቪዲዮ እንዳትይዝ። እስኪ በቪዲዮ ብትሆነ እንትን የሚለው መጀረ እንትን ማለት አለባት። እሱ ብኝ አትንጣ ማለት አለባት። ሌላ ህይወት የላትም ሩታ። ገና እኮ ህጣናት ገና 22 ዓመት ብዙ ተሽከረከር ሴት እኮ ማይተዋት። ምን አይነት ሰው ነው አልገባኝም። ኧረ ዛራ መጀመሪያ እንዴት ግን አስቀድመ ተዛጥራ ብለውታል። ተዛች ፉፉዬ ትልቋዬ የወሏ ንግስት የወሏ ሸበላ ይህን ሰውዬ አለ ይገልግላት። ይህን ሰውዬ እንደ እውነት ያለ ነው አለ ይገልግላት። ይህን ነቀርሳ የሆነ ሰውዬ ክብር የላት ክብር የለውም ለሩታ እንደው ትንስ ክብር የለውም። እንደው ልብ ብዬ ዛሬ ያየሁት
ገደል ይክቡ የራሱ ወላሂ ፉፉ እንደዛ አይነት እንደብዬ ቅንጣሽ ክብር የለውም። አዲያ ቀይር ምን አይነት ጨዋታ ትንሽ ለመኝታችን ከሪብላ ዛራ አይ እኮ ደግሞ ለእናትና ለአባቴ ክብር አለ። እኔንስ እንደፈለግ ካርክ ስትሉ ምን ክብር አለ ነው? ምን አለ ሀለ ፓርት ላይ ማርያምን የዛራ ቤተሰብን ለንጋሳይሆዬ እስከ መጨረሻው ድረስ ትግስት ይሰጡሻል። ትግስት ያለው ሰው ጭንቅላት ያለው ሰው ትግስት ያለው ሰው ይሄ እንደዚህ እያረጋት ያን የውታጅራን የሚያንቀጠቅጥ ወንድም አላት እናቴ። ወይ ራቲዝም የሚዲያ ትዳር አይደለም። የሚዲያ ትዳር አሁን እኮ ተወኝ ነው እኮ እሷ ተወኝ አልፈልግም ነው በቃኝ ነው። አይነ በስተባታል የሚዲያ ትዳር አይሆንም። ለእንትና ለፋኒና ለሳምሪ ማልሆነ ልጅ አይሆናትም። በእውነት አብርሃም መቼም አይሆናትም። እሱን እርግፍ አርጋፋ ልጅን ማራሳኝ እንኳን ይሄ የሴት ቅጥ እየጠበቀ የሚቀዳ ከነብያ እያበጃጀ የሚሰራውም አልሆነለትም። እንኳን ይሄ ዛሬ ቀዩን ሲያይቀይ ዛሬ በቀኝ እጁ የሴት ቂጥ ታቅፎ ሚስቱን የሚሳደብ ሩታ እኮ አንድ ህይወት ብቻ አይደለም ያላት እኮ ገና ልጅ ናት እኮ አሮጌ እኮ አይደለችም። ገና የ2 ዓመት ልጅ ናት እኮ ወጣት ናት። ገና ብዙ ነገር የሴት ትካሻ የሌላ ሴት የሜዳ አህያ የሜዳ ሴት ትካሻ ታቅፎ ሚስቱን አይኑ ይታየኛል። ትካሻው ስር እንዲህ ብሎ አይኗን ሲያያ ሲሳደብና ሲሳለቅ ወላይ ባል እንዲህ ነው ማበከው ፋይን እንዲህ ብሎ እያያት ባንገቱ ስር እያያት ሴት ታቅፎ አሁን ድረስ ፍላይል እንኳን ተኝቼ አይኔ ላይ ይመጣብኛል። የኔ ባል ቢሆን ግን ወይ ነበረ እንደዛ አለ ባል ነው እንደሚያስተዳድረው የሴት ተካሻ ይሄን በደሏን መቼም አትረሳውም። ይሄን ያደረገ ለራሳን ነው አለ እኮ አሁን እንደዚህ ማረገው ለ10 ነው ያለፈውን አለ እንደው አንድ ቦታ ላይ እንድታርጋ ቅብ ያጣጣይ ይሄንን እስቲ አሁን አዲስ አላት ምን እንዳለች ልንገርሽ። አረሳውም ያንን ካስታወስኩ ድምጽህንም መስማት አልፈልግም። እንኳን እዚህ ግቢ ላስገባ ድምጽህንም መስማት አልፈልግም ማለት ያንን ካሰብኩ አለች። ልቃይቱ ማለት ነው እናቴ ሸጋው ካሊዲና ልንገርሽማ ማለት እሱ ያችን ደርባባ እናቱን ያሰድባታል ማለት የዚያን ጊዜ ስትወልደው ማለት ነው ልጁን ጁን ያነሳችው አውቆ ነው ሀቢብቲ ጆራራ አስክሮታል አውቆ ነው። ለሱ ቤተሰቦችሽን ከርተሽ ትምህርትሽን አቆመሽ ህዝብ እየሰደበሽ ለማንም ሴት በውሸት ያውን በእውነት ሳይሆን በውሸት እየተዘቀዘቅሽ ስትሰደቢ ዋጋ ከፍለሽ አሁን ደግሞ ነፍሰ ጡር ነሽ የልጅ እናት ሆነሽ ደግሞ አሁን እሱ መሳለቂያ የማንም የሜዳ አህያ ሴት ወይ ዝም በይ ጸጉር ቤት ዱሎ ጸጉር አበጃይቶ ተካሻው ላይ ተረግጦ ታቅፎ ሚስቱን በክፉ አይን እያየ ከፍ ዝቅ የሚያረግ ባል አለ ግን ወይ አረናቴ እኔን አይደል የጠየቀ